ግዴታ በእጃችሁ ስማርትፎን እንዲሁም ላፕቶፕ ካሉት መስራትና መማር ያለባችሁ 5 ነገሮች። አብዛኛው ወጣት በቀላሉ ህይወቱን መቀየር እየቻለ በስራ አጥነትና የጉልበት ስራ ላይ ተሰማርቶ ወሳኛውን የወጣትነት እድሜውን በከንቱ ይጨርሳል። ከዚህ ቪዲዮ በኋላ ቢያንስ በአንዱ የራሳችሁን ገቢ መፍጠር አለባችሁ። እንጀምር። አንደኛ፣ ግራፊክስ ዲዛይን። በዚህ ሰዓት ፈጥኖ የተረዱት ወጣቶች በግራፊክስ ዲዛይንነት የራሳቸውን ህይወት እየቀየሩበት ነው። ይህ ዘርፍ ብዙ አማራጮች ያሉት የስራ ዘርፍ ነው። ምክንያቱም አሁን ላይ በሀገራችን ብዙ አዳዲስ ዩቱብ ቻናሎች እየመጡ ነው። በዚህ ምክንያት ይህንን የግራፊክስ ዲዛይን ስኪል ያለው ሰው በቀላሉ ስራ የማግኘት ሰፊ አማራጭ አለው። በተጨማሪም የራሳችሁንም ስራ ልትፈጥሩት ትችላላችሁ። ለምሳሌ የራሳችሁን ዩቱብ ቻናል ከፍታችሁ በዛ ላይ ሰዎችን እያስተማራችሁ ለራሳችሁ ደግሞ ገንዘብ ልትሰሩበት ትችላላችሁ። ይህንን ስኪል ለመማር አሁን ላይ በፈለጋችሁበት ቋንቋ በእንግሊዝኛ፣ በአማርኛ በፈለጋችሁት ቋንቋ ከዩቱብ ላይ ልትማሩ ትችላላችሁ። በተጨማሪም በነፃ ከተለያዩ ድረገጾች ላይ ልታገኙት ትችላላችሁ። እንዲሁም በዚህ ዘርፍ ሌላኛው ገቢ ማግኛ መንገድ በአካባቢያችሁ ለሚገኙ የተለያዩ ድርጅቶችና ግለሰቦች ፖስተሮችን፣ የልደት ባነሮች፣ ለጉባኤና ለኮንፈረንስ የሚሆኑ ፖስተሮችን በመስራት ገቢ ልትፈጥሩ ትችላላችሁ። ይህንን ስራዎችን ለማግኘት ግን ራሳችሁ ሰዎችን ወይም ድርጅቶችን አነጋግሩ። እንዲህ አይነት ስኪል አለኝ እና የተለያዩ ነገሮችን ለማሰራት ከፈለጋችሁ ልሰራላችሁ እችላለሁ ብላችሁ አነጋግሯቸው። እናንተ ደግሞ የምትሰሩትን ነገሮች በራሳችሁ ሶሻል ሚዲያ ላይ ፖስት አድርጉ። ምክንያቱም ከዛ ላይም ስራ ሊመጣላችሁ ይችላል። በተጨማሪም ለሰዎቹ ሄዳችሁ ስትነግሩ ከዚህ በፊት ምን አይነት ስራ ሰርታችሁ ታውቃላችሁ ብሎ መጠየቃቸው አይቀርም። በዛ ሰዓት ከሶሻል ሚዲያዎቻችሁ ላይ እንዲያዩ ማድረግ ትችላላችሁ። ሁለተኛ፣ ቪዲዮ ኤዲቲንግ። ይህንን ርዕስ ብዙ ጊዜ ሰምታችኋል ብዬ አስባለሁ። ምክንያቱም ከቲክቶክ መፈጠር በኋላ በጣም በስፋት ያደገ ያለ የስራ ዘርፍ ነው ቪዲዮ ኤዲቲንግ። በአገራችን እንኳን ትላልቅ ዩቱበሮች እነ እሼቱ መለሰ፣ ዶንኪ ቲዩብ፣ አቤል ብርሃኑ፣ ጃኒ ቭሎግ፣ ዮሐንስ ሞና የተለያዩ ዩቱበሮችም ጭምር ለብዙ ወጣቶች በቪዲዮ ኤዲቲንግ ዘርፍ ስራ ፈጥረዋል። ብዙዎችም በዚህ ስራ ህይወታቸውን እየለወጡ ነው። የቪዲዮ ኤዲቲንግ ዘርፍ ቀላል ያደረገው እንደ ግራፊክስ ዲዛይኑ በቀላልና በነፃ የሚማር ዘርፍ መሆኑ ነው። በተጨማሪም በሞባይል ስልካችን ብቻ የፈለግነውን የኤዲቲንግ ስታይል ለማድረግ የተለያዩ አፕሊኬሽኖች መኖራቸው ስራችንን ፕሮፌሽናል ማድረግ የምንችል መሆኑ ነው። ይህንን ስኪል ለመማር ብዙ አማራጮች ቢኖሩም በአገራችን እንኳን በነፃ በቀላሉ መንገድ የሚያስተምሩ ቪዲዮዎችን ከዩቱብ ላይ በፈለጋችሁት ቋንቋ መርጣችሁ መማር ትችላላችሁ። ይህንን ስኪል ከተማራችሁ በኋላ በተማራችሁት አይነት አድርጋችሁ በሶሻል ሚዲያዎች ላይ ፖስቱ። ተመልካቾችንም ሀሳብ እንዲሰጧቸው ጠይቋቸው። የተሰጣችሁን ፖዚቲቭ ኮሜንቶችን በማየት ማሻሻል ያለባቸው ነገሮችን ማሻሻል ነው። በተጨማሪም በቪዲዮ ኤዲቲንግ ዘርፍ ስራ ማግኛ መንገድ በትክክል እናንተ ከተማራችሁ በኋላ የራሳችሁን ዩቱብ ቻናል በመክፈት በራሳችሁ ስታይል ሌሎችን በማስተማር ነው። በዚህ መንገድ ራሳችሁን ለሌሎች ታሳያላችሁ። ከዛ በኋላ ምናልባት በዛም ስራዎች ልታገኙ ትችላላችሁ። ሶስተኛ፣ ዌብ ዲቨሎፕመንት። ይህንን ርዕስ ምናልባት ከዚህ በፊት ብዙዎቻችሁ ሰምታችሁ አታውቁ ይሆናል። ይህ ዘርፍ በአገራችን ምንም ያልተበላበት መስክ ነው። ዌብ ዲቨሎፕመንት በጣም ሰፊ የሆነ ዘርፍ ሲሆን ፍላጎት ካላችሁና ለመማር ጊዜ ካለዎት በጣም ጸዴ ስኪል ነው። ዌብ ዲቨሎፕመንት ለመማር ሞባይል ስልካችን ራሱ በቂ ቢሆንም ለመስራት ግን ላፕቶፕ ያስፈልገናል። ዌብ ዲቨሎፕመንት ማለት ዌብሳይት መስራት ነው። በመጀመሪያ የሚያስፈልገን እውቀት ውስጥ የኮዲንግ እውቀት ነው። ለምሳሌ HTML፣ CSS፣ C++፣ ጃቫስክሪፕት እነዚህ ወሳኞቹ ናቸው። ሌሎችም ቢኖሩም እነዚህም እንደ ግራፊክስ ዲዛይን እና ቪዲዮ ኤዲቲንግ በነፃ በቀላሉ ከተለያዩ ነገሮች የሚማሩ መሆናቸው ነው። ለምሳሌ ዩቱብ ላይ በአማርኛ መማር ከፈለጋችሁ ዲጂቲዩብ በስፋት ያስተምራል። በተጨማሪም ከድረገጾችም ለመማር ከፈለጋችሁ በነፃ የሚያስተምሩ ድረገጾች አሉ። ከነዛ መካከል የኢትዮጵያ መንግስት ከአረብ ኤሚሬት ጋር በመሆን በነፃ በኢትዮ ኮደርስ የተለያዩ ኮርሶችን እያስተማረ ይገኛል። ከሚያስተምራቸው ኮርሶች ውስጥ ዌብ ዲቨሎፕመንት አንዱ ነው። ይህንን ስኪል በሚገባ ካወቃችሁት በኋላ ለተለያዩ ግለሰቦችና ድርጅቶች ልሰሩ ትችላላችሁ። የሚሰራበት ዋጋ ቀላል አይደለም። ይህ ስኪል ወደፊት በሀገራችን በጣም ከሚፈልጉ ስኪሎች ውስጥ ግንባር ቀደም ነው። ምክንያቱም በሰለጠኑት ሀገራት የቲክቶክ እና ዩቱብ ኢንፍሉዌንሰሮች በግላቸው የራሳቸው የሆነ ዌብሳይት አላቸው፣ ልክ እንደ ሶሻል ሚዲያ አካውንት። በእኛም ሀገር አሁን ላይ የተወሰኑት ሰዎችና ድርጅቶች እየጀመሩት ነው። ስለዚህ ከወዲሁ ተዘጋጅታችሁ ቀመጥ አይከፋም። አራተኛ፣ ድሮፕ ሺፒንግ። ይህ ዘርፍ በዓለም ላይ በአዋጭነታቸው ከሚጠቀሱ ዘርፎች ውስጥ አንዱ ነው።
እንዴት እንደሚሰራ እንዴት መማርና መጀመር እንደምትችሉ እኔ አልነግራችሁም። ምክንያቱም በዚህ ዩቲዩብ ላይ እንኳን ድሮፕ ሺፒንግ ብላችሁ ሰርች ብታደርጉ ነፍ ትምህርታዊ ቪዲዮዎች ይመጣላችኋል። ከዛ ላይ በስፋት ልትማሩ ትችላላችሁ። በአጠቃላይ ዘርፍ ከቤታችሁ ናችሁ ሌላ ስራም እየሰራችሁ ትምህርታችሁንም እየተማራችሁ ልትሰሩት የምትሉት ዘርፍ ነው። ነገር ግን በስራው ስኬታማ ለመሆን ጊዜ ይፈልጋል። በተጨማሪም ትዕግስት ይፈልጋል። ምንም አይነት ኢንቨስትመንት የማያስፈልገው ስለሆነ ለብዙ ወጣቶች አሪፍ ዘርፍ ነው። አምስተኛውና የመጨረሻው ወሳኝ የሆነ ጥቆማዬ ዩቲዩብ ነው። አሁን ላይ በዓለም ላይ ሆነ እንደ ሀገራችን ለብዙ ሰዎች ህይወት ለዋጭ ዘርፍ ከሆኑት ውስጥ ዩቲዩብ አንደኛው ነው። ስለ ዩቲዩብ አዋጭነት ብዙ ዩቲዩበሮች ሲናገሩ ሰምታችኋል፣ ወይም ደግሞ ብዙ ሰዎች ህይወታቸው በዩቲዩብ ሲለወጥ አይታችኋል። በአገራችን ይሄ ዘርፍ ከቅርብ ዓመታት ወዲህ በጣም በፍጥነት እየተነቃቃ ያለ ሲሆን ነገር ግን አሁንም ገና አልተሰራበትም። በዩቲዩብ ስኬታማ ለመሆን ትንሽ ቢከብድም ያለ ተስፋ መቁረጥ ጠንክራችሁ ከሰራችሁበት ህይወቱን በፍጥነት የሚለውጥ ዘርፍ ነው። ስለ ዩቲዩብ በስፋት እንዲሰራላችሁ ከፈለጋችሁ በኮሜንት ተሳውቁን፣ ሰፋ ያለ ቪዲዮ እሰራላችኋለሁ። ዛሬ የምነግራችሁ ነገር ቢኖር ዩቲዩብ አዋጭ እንዲሆን ካደረጓቸው ነገሮች መካከል በዶላር የሚከፍል ስለሆነ በሀገራችን ውስጥ ፈጥናችሁ ስለምትለወጡ ዩቲዩብ ላይ በስፋት ብትሰሩ ህይወታችሁ በፍጥነት ይለወጣል። ስለዚህ እናንተም ባላችሁበት የስራ ዘርፍ ሆናችሁ የራሳችሁን ዩቲዩብ ቻናል መክፈት አለባችሁ። በዛሬው ቪዲዮ የትኛውን ስራ መስክ ብትጀምሩ የእናንተን ህይወት ሊለውጥ ይችላል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ልታደርሱን ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። እንደነዚህ አይነት አሪፍ ነገሮች ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ አመሰግናለሁ።